በጣም እኮ ነው የሚያሳዝነው። አዶናይ ሊከሰስ ነው፣ አዶናይ ሊታሰር ነው የሚል ዜና የሚል መረጃ ሰምቼ እኔ በጣም ነው የደነገጥኩት። በጣም ነው ማለት ያስደነገጠኝ እንደዚህ አይነት ነገር ማለት አከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ባለፈው እንግዲህ ሁላችንም እንደምናውቀው የኢትዮጵያ አየር ኃይል እንግዲህ ሄዶ ለሁሉም አንዳንድ ትምህርቶችን ፍቅርን ሲሰብክ ነበር። ይህ ልጅ እዛ ሄዶ አንድም ቃል ዘረኝነትን፣ ጸብን ይሁ ነገር አልሰበከም። እናም ደግሞ የተናገረው ምንድነው ፍቅርን፣ ሰላምን ብቻ ነው። ከፈለጋችሁ ቪዲዮ አለ፣ ሙሉ ቪዲዮን አሳያችኋለሁ። ግን ዛሬ እንግዲህ አዶናይ ሊከሰስ ነው ተብሎ እንግዲህ የወጣው መረጃ ሰማ በጣም ነው ሾክ ያደረኩትና ይህንን በሰፊው የምናየው ነው የሚሆነው። እናም ደግሞ በጣም የሚያሳዝን ደግሞ ዜና አለ፣ በጣም የሚያስጠላ የሚደብር አስጸያፊ የሆነ ዜናም አለ። እሱስ ምንድነው? ኢትዮጵያ ውስጥ ግብረ ሰዶሞች በጣም እየበዙ ነው። ጌዎች እንደዚህ ሆሞ ሴክሹዋሎች በጣም እየበዙ ነው። ይህን ደግሞ ግብረ ሰዶም ነኝ የምኖረውም ኢትዮጵያ ውስጥ ነው። ይሄን ደግሞ ከመረጃ ጋር የማሳያችሁ ነው የሚሆነው። በጣም ነው የሚያስደነግጠኝ። ምክንያቱም ከዚህ ፊትም በወሬ ነበር የምሰማው። አሁን ግን ኢትዮጵያ ውስጥ ግብረ ሰዶም መብዛታቸው እርግጥ እየሆነ ነው። እንደውም ደግሞ ከእርግጥም ደግሞ በላይ ምንድነው ይህን ነገር ስንሰማ መደንገጥም ያቆምን ይመስለኛል። ይህንንም ጉዳይ በጣም በሰፊው የምናየው ነው የሚሆነው። እዚህ ጋር ምስሉ ላይ የምትመለከቱት አሰልጣኝ ወይም ደግሞ ኮች ጌታቸው ይባላል። እንግዲህ እግራችሁ ቀጭን የሆናችሁ ሰዎች ኮች መሆን አትችሉም ብሎ እንግዲህ በሰራው ቪዲዮ በጣም ብዙ ሰዎችን አናዷል። በጣም ብዙ ሰዎችን አነጋግሯል። ሰላም እንዴት ናችሁ ውድ ቤተሰቦች? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰቦች ደግሞ ቪዲዮን ስትጀምሩ በላይክ መጀመራችሁን እንዳትረሱ። ወደ ቪዲዮ ኦኬ ሌትስ ጎ። እንደዚህ አይነት እግር እንደነዚህ አይነት እግር የሌላቸው ኮቾች ከሆኑ ወይም ደግሞ በቁምጣ የማያሰሩ በጣም ነው የሚገርመኝ የማይሰሩ ለራሳቸው ኮቾች ካላችሁ ፍሌክስ አባሯቸው። ከጂም ኮቾች አይደሉም። ራሱ ላይ ያልሰራ ኮች አይደለም። ራሱ ላይ ያልሰራ ፊትነስ ኢንፍሉዌንሰር መሆን አይችልም። እኔ ይገርመኛል እኮ ይሁን በቁምጣ ማያረግ ባጭሩ ቁምጣ ማያረግ ኢንፍሉዌንሰር መሆን አይችልም። ኢማጂን እግሩ ጓያ የያዘው እግር መስሎ እግር ሲያሰራችሁ ሴንስ አይሰጥም። ከምሬ ነው። ያ ማለት አንድ ዶክተር አንድ ኢንጂነር ዶክተር ነኝ ብሎ መርፌ እንደመውጋት እንደማለት ነው። ሲሪየስሊ። ስለዚህ እግር ስሩ ኮቾች ለማለት ነው። ሌላ ኮንትሮቨርሺያል ቶፒክ እኔ ማነው ጌታቸው በጣም ነው የሚመቸኝና በጣም ደስ የሚለኝ ማለት የሆነ በተለይ በስፖርት ዙሪያ ምናምን ጭር ሲል አይመቸውም። ጭር ባለ ቁጥር ወጥቶ የሆነ ነገር ይናገራል። ህዝቡ እንግዲህ መጥቶ ይንጫጫዋል ነው የምላችሁ። ባለፈው እንግዲህ ከሴዱ ጋር ሴዱን ምን እንዳደረገው እንግዲህ ሁላችንም እናውቃለንና ያው ኢትዮጵያ ማለት ደግሞ የኢትዮጵያ ደግሞ ስፖርተኞች አሁን አብዛኛው ሁሉም እንግዲህ ደረት ምናምን ወይ እጅ ነው እንጂ ያላቸው ከስር እንግዲህ ወፍ የለምና የኢትዮጵያ እንግዲህ ወጣቶች ወይ ደግሞ የኢትዮጵያ ወንዶች ስለ እግር ሲወራ ትንሽ የሆነ ይደበቃሉና ይሸማቃሉና ያ ቃል በቃ ምን ነክቶ ምን ተናግሮ የሆነ ሰው ማነጋገር ወይ ደግሞ ሰው ማንጨርጨር እንዳለበት ያውቃልና ይሄ ከዚህ ቪዲዮ በኋላ በጣም ብዙ ሰው ነው የተናገረው። በጣም ብዙ ሰው ወጥቶ ነውና የተናገረው ያው እግር ያላቸው አልተናገሩም፣ ዝም ያሉት እነሱ ያው ምንም አልመሰላቸውም። እግር ደግሞ የላቸውም የሚባሉ ኮቾች ወይ ደግሞ አሰልጣኞች ትንሽ ወጥቶ እንግዲህ የተናገሩም አሉ። እስኪ እነሱን አንዱ ለዚህ ቪዲዮ ላሳያችሁና ወደ ቀጣይ ቪዲዮ እናልፋለን። ይሄ ቪዲዮ ለጌታቸው ስቤት ቦክሰር ይኸውልህ፣ ጌቾ አንተ አሁን ይኸውልህ እንደዚህ የሚቆጠር ፋት የለም ነቆራ ይላል ልገብቷል። በራስ ሎጂክ ማለት ከላይ ያለው ሰውነት አሁን ሊትራሊ በርሜል ነው የምትመስለው። ቀጥ ያለ በርሜል አቋም ነው ያለው። ስለዚህ በራስህ ሎጂክ አንተ አሁን ፓክ የለህም። ስለዚህ አንተ አሁን ስለ አርስ ወይም ደግሞ ስለ ሆድ ወይ ስለ አፐር ቦዲ የማውራት እንዴት ነቆራ ይላል ገብቷል። ይሄ ተናዶ ነው የሚሆነው። ጄኔቲክስ የሚባል ነገር አለ። ጄኔቲክስ ማተር ያደርጋል። አንዳንድ ሰው ቀጭን ነው ሁሉ ስትሬንግዝ ያለው ፓወር ያለው ሰው አለ። ሳይዝ ማተር ያደርጋል። አዎ ሳይዝ ቢኖረው ጥሩ ሳይዝ እንዲኖራችሁ ስሩ አንድ ነገር ነው። ግን አሁን ቀጥታ ግን መጥቶ እግሩን ቁምጣ ያላረገ ሰው ምናምን ትሬነር አይደለም ማለት ምን ማለት ነው? በራስህ ሎጂክ አንተ ራሱ ትሬነር መሆን አይደለም በጂም ቤት በር ማለፍ የለብህም ብሎ እንደምናገር ነው። ምክንያቱም ፓኬጅ አይቼዋለሁ ሰውነት ይነቋቆሩታል። ስለዚህ በዛ ሎጂክ እንደመሄድ ነው። ቁምጣ ሰው የምርጫ ጉዳይ ነው፣ የልብስ ምርጫ ጉዳይ ነው። አንዳንድ ሰው ቁምጣ አድርጎ መስራት ሊወድ ይችላል። አንዳንዱ ጭራሽ ኮንፈርት ላይ ሰጥቶ ይችላል። ቱታ ሙሉ ለሙሉ አድርጎ ሊሰራ ይችላል። ያ ማለት ግን ያ ሰው ትሬነር አይደለም እስከ ማለት ደረጃ አያደርስም። በራስ ሎጂክ አንተ ራሱ ተናዶ ነው እያወራ ያለው።
አንተ ናዶ ነው ያወራል፣ ተበሳጭቶ ነው ያወራል። በጂም ቤት በር ማለፍ የለብህም ብሎ እንደመናገር በጂም ቤት እንደው ጌታቸው እንግዲህ እየሰማ ነው። በጂም ቤት በር ራሱ ማለፍ የለብህም እየተባልክ ነውና ይሄ ብቻ አይደለም ግን ያው ብቻ ግን በጣም ብዙዎቹ ጌታቸው መንካት የፈለገው የሆነ ሰው አለ ምናምን ተብሎ እየተነገረ ይገኛል። ግን ብቻ ያው እናንተ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። እኔ ልጁን አውቀዋለሁ ማን እንደሆነ እና ለምንድን ነው ግን በተለይ ጂም ቤት ማለት እንዲህ ጂም ያላችሁ ሰዎች ግን ለምንድን ነው እርስ በርስ ቆይ የማትከባበሩት የማትዋደዱት? እኔ እኮ በጣም ነው ገሩኝ። እንዴ ለምሩን በዚህ ልክ የምትነቋቁሩት ስፖርተኞች እንዴ? ይሄ ነገር በቃ ሁሉም ቦታ ላይ አለ ማለት ነው። ቲክቶከሩ እርስ በርስ አይዋደድም፣ ዩቲዩበሩ እርስ በርስ አይዋደድም። የሆነ ጂም ቤት ያለው ጂም ቤት ካለው ጋር ምንድነው ቆይ ይሄ ነገር እንዴ? ኧረ በእናታችሁ ቢያንስ ተባብራችሁ እንኳን አብራችሁ እደጉ። እንድትቋቁሩ እኮ ሰዓት ራሱ ሄደባችሁ፣ ጊዜ እኮ ቆሞ አይጠብቃችሁም። እንዴ ምን ሆናችኋል? ግን እሺ ለአንድ ቪዲዮ ደግምላችኋለሁና እስካሁን ድረስ ለጌታቸው ግን መልስ እየሰጡ ያሉት ትንሽ የሆነ ቀጭን የሚባሉ ሰዎች ናቸውና የሆነ ትንሽ ከላይ ገበድ ምናምን ብሎ ከስር ግን የሆነ አለ አይደል ብቻ እነሱ ናቸው ለሱ መልስ እየሰጡ ያሉትና እስኪ አንድ ቪዲዮ ልጨምርላችሁ ከዛ በኋላ ወደ ቀጣይ ቪዲዮ እናልፋለን። ዳዋ ይላል ዳዋ ቦስ። ሰላም ቤተሰቦች፣ የጂም ባለቤት ሆናችሁ መስራት ሆናችሁ እንደዚህ አይነት አፕስ የሌላችሁ እንደዚህ ስራችሁ የማይታይ ከሆነ ለጌታቸው የጂም ባለቤት ሆናችሁ ሲክስ ፓክ የሌላችሁ ነው ለጌታቸው ነው ስታሰሩ ወይ ስመክሩ ሴንስ የለውም ማለት ነው። ስለዚህ መስራት አለብን ለራሳችን አምንያ ነገር መኖር አለበት። ስለዚህ ሊደብራችሁ አይገባም። እንደዚህ አፕስ እንደዚህ ባክ ስለሌላችሁ መስራት ነው። ያው በመስራት ነው የሚመጣው። ይሄ ኦርደር በማድረግ የምታመጣው ነገር አይደለም፣ ቢጫን ነገር አይደለም። ያው ለማን እንደሆነ ግልጽ ነው። የጂም ባለቤት ሆናችሁ ያው እንግዲህ ጌታቸው እሱን የጂም ባለቤት ሆናችሁ እንደዚህ አይነት አፕስ ሲክስ ፓክ የሌላችሁ እንግዲህ እናንተም ኮች አይደላችሁም እየተባላችሁ ነው። ብቻ ይመቻችሁ። ጦርነቱ እንግዲህ እንደቀጠለ ነው የሚሆነው። ጌች ግን ይመች። እኔም እንደዚህ ታዘብኩ አንተ ላይ የሆነ በቃ በተለይ በፊትነስ ዙሪያ የሆነ በስፖርት ዙሪያ የሆነ ጭር ሲል አይመችም እና በቃ የሆነ መናቆር ምናምን ነገር ይመቻል። ባለፈው እንግዲህ ሁላችንም እንደምናውቀው ሲሄዱ ሲያንጨረጭረው ሲያስለቅሰው ነበርና አሁን ደግሞ እንግዲህ ያው እግር የላችሁም ብሎ እንግዲህ በጣም ብዙ ሰው እያናደደም ጭምር ይገኛል። እርስ በርስ መነቋቆሩ ትንሽ ከባድ ነው ብዬ ነው ማምነውና ብቻ ይመቻችሁ። ወደ ቀጣይ ቪዲዮ። ይሄ ቪዲዮ ነው እንግዲህ ባለፈው በጣም መነጋገሪያ ሲሆን ነበር። በጣም ብዙ ሰው እንደዚህ ሊሆን አይገባም፣ ለምንድን ነው እሱ ይሄን ያክል የመንግስት ባለስልጣን ነው እንዲህ በጋር ታጅቡ የሚሄደው ምናምን ብሎ እንግዲህ በጣም ብዙ ሰው በጣም ብዙ የሆነ ቪዲዮ ተሰርቶበታል። ጋርድ ለምንድን ነው አዶናይ ጋርድ ቀጥሮ ለምንድን ነው በጋርድ የሚንቀሳቀሰው ብሎ በጣም ብዙ ሰው ነው ወጥቶ የተናገረው። ይህ ነገር አይገባም ምናምን ብሎ ማለት ነው። እኔ እንደዚህ ብሎ ለሚያወሩ ሰዎች እኔ በጣም ማዝንላችሁና ማለት አጋጣሚውን ብናገኘው ማለት የሆነ እኛውን የሱ ሌቭል ላይ ብንደርስ እንዲህ ሰው መውጫና መግቢያ ቢያሳጣን ሰው ሲያየኛ በጣም የሚያስጨንቀን ከሆነ እንግዲህ አሁን እሱ ያለበትን ደረጃ ሁላችንም እናውቀዋለን። በዚህ ሰዓት እንግዲህ ሁሉ ሚዲያው ምኑም እንግዲህ ስለ አዶናይ ብቻ ነው እያወራ ያለውና እስኪ እውነት ለመናገር ከተባለ ማለት ነው የሱን ቦታ ብናገኘው እንደው እሱ የቀጠረው 2 ጋርድ ነው። እኔ ግን 10 ጋርድ ነበር የምቀጥረው። የምሬን እኮ ነው ብላችሁ ጋርድ የመቅጠር አቅሙ ቢኖረኝ እንዲህ ለሴፍቲ ስል ለምንድን ነው ብቻ የምንቀሳቀሰው? በጋርድ ታጅቤ ነው እንጂ እንደውም 30-20 አርግቼ ነው እንጂ ጋርድ ታጅቤ የምንቀሳቀሰው። እንዴ አንዳንድ ሰዎች በጣም ነው ገርሙት እኮ እዚህ ሀገር ላይ እንዴት ነው ጋርድ ምናምን ሶስት ጊዜ በልቶ ማይጠገብበት ህዝብ ላይ እንዴት ነው ጋርድ የሚቀጥሩ? ምን አገናኘው? 3 ጊዜ በልቶ ገው ያልጠገብ እኮ አንተ እኮ እሱ አይደለም እንዴ? ምን ሆናል? እሱ በቃ እሱ 3 ጊዜ በልቶ እየጠገበ ነው እየበላ ነው አይደለም። 10 ጋር ለምን 20 ጋር ከፈለገ አይቀጥርም? አንተም ከፈለክ እንደሱ ጊዜውም ያንተም ጭምር ነው። የሱም አይደለም የሱ ጊዜው የሱም ነው ያንተም ጭምር ነው። አንተም ከቻልክ ተነስና እንደሱ ሰርተክ ጋርድን ለመቅጠር ሞክር እንጂ አባቢ እንዴ ነገርኩ። እኔ አቅሙ ቢኖርኝ ቢፈቅድልኝ ኖሮ እንደሱ ሁለት አይደለ እኔ 10-20 ነው ማረቀው 10-20 ማለት ነው እንዴ። ብቻ ይመቻችሁ። ወደ ቀጣይ ቪዲዮ። አዶናይ እንግዲህ ሁላችንም እንደምናውቀው በተለይ በዚህ ዓመት ኢትዮጵያ ከመጣ በኋላ ስለ ፍቅር፣ ስለ ሰላም፣ ራስን ስለ መቻል እንደዚሁም ደግሞ በቃ ላንተ ማንም የለህም፣ ተነስና ተንቀሳቀስ፣ ስራ፣ ራስን ለውጥ፣ በቃ ጥሩ ነገር ብቻ ነው ይሰበክ ያለውና ዛሬ በጣም ያስደነገጠኝ መረጃ ሰሞኑን ከዛሀበሻን የሰማሁት ምንድነው የሚለው አዶናይ ሊከሰስ ነው የሚለው። አዶናይ ሊከሰስ ነው። እስኪ ለምንድን ነው የሚከሰሰው ቪዲዮ ላሳያችሁና ከዛ በኋላ የኛንም አስተያየት መልሰን
እንሰጥበታለን። ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክቶከሩ በአየር ኃይል መድረክ ላይ መቅረቡ ከፍተኛ ትችት አስነስቶ እንደነበረ ይታወቃል። በዛሬው ዕለት ለአዶናይ ማስጠንቀቂያ ደርሶታል። ዝርዝሩን በአጭሩ ላቀርብላችሁ። ቲክቶከር አዶናይ ከሰሞኑ ለኢትዮጵያ አየር ኃይል አባላት የማነቃቂያ ንግግር ማድረጉን የሚያሳዩ ምስሎችን በማህበራዊ ሚዲያ ገጹ ላይ ማጋራቱን ተከትሎ በተቋሙ ላይ ከባድ የህዝብ ተቃውሞ ተቀስቅሷል። ባለፈው እንግዲህ ሁላችንም እንደምናውቀው አዶናይ የኢትዮጵያ የአየር ኃይል ሄዶ በጣም ብዙዎችን ሲያስተምር ፍቅርን ሲሰብክ ሰላም ሲሰብክ ነበረ። ቪዲዮን ከፈለጋችሁ አሳያችኋለሁ። እዛ ሄዶ ምንድነው የሰበከው ምንድነው የተናገረው የሚሆን ነገር እስኪ ቪዲዮን አሳያችኋለሁ ቀንጨብ አድርጌና መጀመሪያ የኔን ሐሳብ ልስጥበት። አዶናይ ከመጣ ጀምሮ ቅድም እንደነገርኳችሁ ስለ ፍቅር ስለ ሰላም ብቻ ነው የሰበከው። አንድም ቀንም ልጁ ከአፉ መጥፎ ነገርም ወጥቶ አያውቅም። እኔም ሰምቼው አላውቅምና ዛሬ ግን እዛ ሄዶ ፍቅርን ስለሰበከ ሰላም ስለሰበከ ሊከሰስ ነው ሊታሰር ነው መባሉ እኔ በጣም ያስገረመኝ። ማለት እስኪ መጀመሪያ ቪዲዮውን እንየው እስኪ። አዶናይ እዛ ሄዶ ምንድነው የተናገረው? ምንድነው ለህዝቡ ሲያስተላልፈው? እዛ ለሰራዊቱ ምንድነው ያስተላልፈው? ሰላምን ነው ወይስ ጥላቻን ነው? ፍቅርን ነው ወይስ ደግሞ እንደዚህ መበጣበጥን ነው ዘረኝነትን ነው? እስኪ ምንድነው ያስተላልፈው የሚለውን ነገር አሳያችኋለሁ። ቪዲዮውን ወደ ቪዲዮ እንደ ሀገር በጣም ፍቅር ያስፈልገናል። እንደምታውቁት ግን ሀገር ማለት አንድ ሰው ነው። ኦኬ ራሳችን ማፍቀር ካልተማርን ደግሞ ሌላ ሰውን ማፍቀር አንችልም። እቺ ሀገር ፍቅር አይኖራትም። ስለዚህ ሁላችሁም አንድ ቻሌንጅ ልሰጣችሁ ፈልጋለሁ። ይህ ቻሌንጅ ምንድነው? ራሳችሁ ላይ እግዚአብሔር ወይም አላህ ወይም የፈለጋችሁትን መፈለግ ጀምሩ። እግዚአብሔርን መፈለግ ጀምሩ። ውስጣችሁ ላይ የት አለ እግዚአብሔር? የት እንፈልገው? ሰይጣን ራሳችሁን እንድትጠሉ ያደርጋችኋል። በእርግጠኝነት ነው የምላችሁ። ያወዳድቃችሁ ይሞክራል። በቂ እንዳልሆናችሁ ሊነግራችሁ ይፈልጋል። ግን እግዚአብሔር መፈለግ ከዚች ትጀምራለህ። እስከዚች ድረስ የቱ ጋር ያለው እግዚአብሔር? ፍቅርን እየፈለግ ነው ማለት ነው። ከራስህን ወጥተህ ደግሞ ማን ላይ ነው የምትፈልገው? እግዚአብሔር ሌላ ሰው ላይ፣ ያ የምጠላው ሰው ላይ፣ ያ የሚያናድድህ ትክክል አይደለም ብለህ የምታስበው ሰው ላይ ከትዝብ እግዚአብሔርን መፈለግን ጀምር። እግዚአብሔር እንፈልግለት። የቱ ጋር ያለው እግዚአብሔር? ፍቅር እየፈለግን ነው። እንደ ሀገር ፍቅር በፍቅር እንሆናለን ማለት ነው። ቢካዝ እግዚአብሔር ፍቅር ነው። እንግዲህ እንደሰማነው ነው። ምንም አይደለም። ፈጣሪን እወቁ። በእግዚአብሔር የሚያመልክ እግዚአብሔርን ይያዝ፣ ውስጥ አስገባ። አላህን በአላህ የሚገዛ አላህን ውስጥ አስገባ። ሰላምን ፍቅርን ነው የሰበከው እዚህ ጋር። ገባችሁ አይደለ? ራሳችሁን ሁኑ። ሁሉም ሰው ባለበት ቦታ ጎበዝ ይሁን፣ ይሰግጥ። ገባችሁ አይደለ? አሁን አንዳንድ ጊዜ ሰግጥ ማለት ምን እንደሆነም የማያውቅ ሰው አለ። ቃሉ ምናልባት የሆነ መጥፎ ቃል ሊመስል ይችላል፣ ግን ፍቹ እንደዛ አይደለም። ባለበት ነገር ላይ ሰግጥ። በቃ መከላከያም ከሆንክ በመከላከያነትህ ሰግጠ ለሀገር አገልግል። ሰግጥ ማለት ምንድነው? ለዓላማ ቁም ማለት ነው። እና እሱ ምንድን ያስተላለፈው? ሰላምን ፍቅርን ያስተላለፈው። እዚህ ጋር እናንተ እንደሰማችሁት እንኳን ራሱ ሌላ መጥፎ ነገር የተናገረው ነገር ያለ አይመስለኝምና ይህ ነገር ለምን አስተላለፍክ? ለምንድን ነው እዛ ሄደክ ተናገር ተብሎ እንግዲህ አዶናይ ሊከሰስ ነው ሊታሰር ነው እየተባለ ይገኛል። እስካሁን ግን ታሰረ የሚባል ምንም አይነት መረጃ አልሰማውም። ያው እንግዲህ ፈጣሪ ጠብቆ ነው የምለው። ምክንያቱም እንደ ሀገራችን የሚያስፈልገን ሰው እሱ ነው ብዬ ነው ማምነውና ብቻ እስኪ ወደ ቀጣይ ቪዲዮ ልሰዳችሁ። አይሾ ስፒድን ወደ ኢትዮጵያ ለማምጣት እየሰራን ያለ ነው። ይህ በጣም ደስተኛ ያደርገኛል። አይሾ ስፒድን ለኢትዮጵያ ሙሉ ወጣቶች የበለጠ ሞቲቬሽን ይሰጣል ብዬ አስባለሁ። ተጽዕኖ ይፈጥራል ብዬ አስባለሁ። እኛ ወደምንፈልገው ዓላማም እንደርሳለን። ኢትዮጵያን የበለጠ ኢንተርናሽናል እናረጋታለን ማለት ነው። አፍሪካን በአጠቃላይ ነው የምላችሁ እና በጣም ደስ ብሎኛል። ስፒድ ያው በዚህ ዓመትም ሆነ በዛኛው ዓመት ብቻ አፍሪካን ቱር እንደሚያደርግ ሁላችንም እናውቃለን። ከዚህም ደግሞ ኢትዮጵያ እንዲመጣ በጣም ብዙ ሰው ፈልጓል፣ ጓጉቷል። አይሾ ስፒድ ኢትዮጵያ ሀገር መጣ ማለት በጣም ትልቅ የሆነ ጥቅም ነው የምናገኘው። በዚህ ሰዓት ደግሞ አይሾ ስፒድን መቀበል የሚችለው አዶናይ ብቻ ነው። ከዛ ውጪ ማንም ሰው አይሾ ስፒድን እዚህ ሀገር አመጥቶ የመቀበል ብቃቱ የለው ከሱ ውጪ። እኔ እንደዛ ብዬ ነው ማምነውና በተለይ አይሾ ስፒድ ኢትዮጵያ ሀገር መጣ ማለት አንደኛ ለስማችን አሁን እንግዲህ ኢትዮጵያ ድሮ የነበራት የቱሪስትና አሁን የነበራት አንድ አይደለም። ሀቁን ለመናገር ማለት ነው። ድሮ እንግዲህ ኢትዮጵያ ውስጥ ሚሊየንስ ነበር የምታስገባው ዶላር በምን በቱሪስት ማለት ነው። አሁን ግን ውጪ ራሱ ያሉ ዲያስፖሮችም የውጪ ዜጎችም ምንድነው ብሎ ነው የሚያስቡት? ኢትዮጵያ በዘረኝነት በጦርነት በጣም የተጨማለቀች በጣም ብዙ የሚሞትባት ሀገር ነው ብሎ ስለሚያስቡ በጣም ቱሪስት በጣም ቀንሷል። ማንም ሰው ደግሞ ወደ ሀገራችን እየመጣ አይደለም፣ እየተጎበኘም አይደለም። ቢጎበኝም እንደ ድሮ እንደ በፊቱ አይደለምና አይሾ ስፒድ ወደ ኢትዮጵያ ሀገር መጣ ማለት አስቡት እንግዲህ አንደኛ የኢትዮጵያ ሀገራችን ስም ይታደሳል ሙሉ ለሙሉ ታድሶ ከዛ በኋላ
በአዲስ መልክ ቱሪስት ወደ ሀገራችን መምጣት ይጀምራል ማለት ነው። ይህ ደግሞ እንደ ሀገርም እንደ ዜጋም በጣም ብዙ የምንጠቀማቸው ነገሮች አሉ። አሁን እዚህ ጋር እንደ ሀገር እናስብ። ገባችሁ አይደለ? እዚህ ጋርም ደግሞ እንዲህ ብዬ ራሱ ስላወራው እኔ የሚሳደብ ሰው ራሱ አለና እስኪ መጀመሪያ እንደ ሀገር እናስብ። ሀገር ሲኖር ነው እኛ የምንኖረው። ሀገር ከሌለችን እኛም ራሱ አንኖርም እና አይሾስፒዲቱ የኢትዮጵያ ሀገር መምጣቱ በጣም ብዙ ጥቅም ነው የምናገኘው። እስኪ ፈጣሪ ያርገለ ያሳካለ። በዚህ ሰዓት ደግሞ አይሾስፒድን የመቀበል ብቃቱ ሞራሉም ያለው አዶናይ ብቻ ነው። ሌላ ሰው እንግዲህ አለን ካላችሁ ወታችሁ መናገር ትችላላችሁ። አዶናይ አባቴ ሰላማዊ ሰልፍ እንግዲህ ወጣ። አባቴ ሰላማዊ ሰልፉ ላይ ይወጡለት ነው። ሁሉም ሰው እንግዲህ በዚህ ሰዓት አዶናይ ነው እያለ የሚገኘው። ህፃናቱም፣ ተማሪውም፣ አዛውንቱም በቃ ሁሉም የግል ሚዲያም የመንግስት ሁሉም ማለት ነው ብቻ ሁሉም እንግዲህ በዚህ ሰዓት አዶናይ ነው እያለ የሚገኘው። አንዱ ባለፈው ምን አለ? አዶናይ የቲክቶክ ክሬቲቭ አዋርዱ መኪናውን የሚያገኘው ሆነ የማያገኘው ከሆነ በዚህ መልክ ነው ሰላማዊ ሰልፍ የምንወጣው ማለት። አሁን በዚህ ሰዓት ስለ አዶናይ ማውራት አይቻልም፣ በቃ አይቻልም። እኔ ራሱ አሁን ለምን ስለሱ የምታወራው ካልከ ብላችሁ ጥቅኝ የለም፣ በቃ አይቻልም። ሲጀምር በዚህ ሰዓት ሁሉም ቲክቶክ ውስጥ ከፍቶ እንዳለው እሱን ያለው ስለ አዶናይ ብቻ ነው የሚወራው በዚህ ሰዓት። ብቻ ግን ለሰላም ያርግለት የኢትዮጵያ ህዝብ። እንግዲህ ሀበሻ እንግዲህ ያው ሁላችንም እንደምናውቀው ነው። የሆነ ጊዜ ከፍ ያደርገና የሆነ ጊዜ ደግሞ ሊጥልህም ይሞክራል። ብቻ ግን አዶናይ የምትራመዱን እርምጃ እያንዳንዱን ጥንቃቄ አርግ ብቻ ብዬ ነውና በሞራል ሰው እዚህ ጋር ስላጨበጨበልህ ጎበዝ በርት ስላልክ ማይሆን ነገር አታረግም። አንተም ደግሞ የምታረግም ሰው አይደለህም። ምክንያቱም እስካሁን ድረስ ምንም አይነት ነገር አላየሁብህም። ብቻ ግን ሰላማዊ ሰልፍ እየወጡ ነው ሁሉም ሰው አዶናይ መኪናው ማግኘት አለበት ተብሎ እንግዲህ ሊጀመረው ሰላማዊ ሰልፍ አሰባችቷል። ግን መኪናውን አዶናይ ባያገኘው የኢትዮጵያ ህዝብ ምን እንደሚሆን አሰባችቷል። ግን ቲክቶክ ክሬቲቭ አዋርድ መኪናውን ለአዶናይ ባይሸልመው አሰባችቷል። ግን በነጋታው ምን እንደሚፈጠር እኔ እንጃ። እኔ አንደኛ ሰላማዊ ሰልፍ የሚወጣ ይመስለኛል። ቲክቶክ ክሬቲቭ አዋርድ ሙሉ ለሙሉ ሁላ በቃ የሚያዘጉት ነው ይመስለኝ ማለት በዚህ ሰዓት እርግጠኛ ሆኜ የምነግራችሁ መኪናውን ለአዶናይ ከመስጠት ውጪ እኔ እንጃ ሌላ ሰው ይገባዋል ብዬ አላስብ። ምክንያቱም በዚህ ሰዓት ተማሪውም፣ አስተማሪውም፣ ትንሹም፣ ህፃኑም፣ አዛውንቱም፣ አርቲስቱም፣ የግል ሚዲያም የመንግስት ሚዲያም ሁሉም ሰው ስለሱ ነው እያወራሉና እርግጠኛ ሆኜ የምነግራችሁ በጣም ከባድ ስህተት፣ ከባድ ፋውል በተለይ ለቲክቶክ ክሬቲቭ አዋርድ አዘጋጆች ማለት ነው ከባድ ስህተት፣ ከባድ ፋውል መስራት ካልፈለጋችሁ በስተቀር ዝም ብላችሁ መኪናውን አንስታችሁ ስጡት። ካለበለዚያ ግን በጣም ከባድ የሆነ ጫና ውስጥ እንደምትገቡ እርግጠኛ ሆኜ እነግራችኋለሁ። ከባድና መጥፎ የሆነ ጫና ውስጥ እንደምትገቡ እነግራችኋለሁ። ወደ ቀጣይ ቪዲዮ እዩት። እንግዲህ ትናንትና አምባሳደር እንደሆነ ሁላችንም እናውቃለንና እኛ ድሮ እኮ የምናውቀው እንደዚህ የሚታጀበው የሆነ አንድ ጠቅላይ ሚኒስተር ወይ ደግሞ የሆነ አንድ የሚኒስተር ሰው ሲመጣ ሲገባ እኮ ነው የሆነ አቀባበል ተደረገት ነው እንጂ ቲክቶከር ሆነ በዚህ ልክ የህዝብ ፍቅር እንደዚህ ወዶ ይሄን አቀባበል ድሮ የምናውቀው ምንድነው? የሆነ ጠቅላይ ሚኒስትራችን ሲመጣ ወይ ደግሞ የሆነ ሚኒስቴር ከአንድ ቦታ ወደ አንድ ቦታ ሲንቀሳቀስ ወይ የሆነ ንግግር ሲያደርግ ማለት በትልቅ ሰው ደረጃ ነውና ይሄን አቀባበል የምናውቀው በቲክቶከር ደረጃ ማለት በአንድ ግለሰብ ደረጃ ግን ይሄን ነገር ላይ አይቻልም። እስኪ በአዶናይ ደረጃ ኢትዮጵያ ውስጥ እንደዚህ ተጽዕኖ የፈጠረ ሰው አለ ካለ ነገሩኝ እስቲ። እኛማ እናወራና ብቻ በጣም ነው የገረመኝ። ይሄኛውን ሴሬሞኒ ወይ ደግሞ እንደዚህ አይነት ነገር የምናየው የሆነ ትልቅ ሰው ወይ መጽሐፍ ሲያስመርቅ ወይ ደግሞ አልበሙ ሲያስመርቅ ወይ ደግሞ የሆነ የግጥም ብቻ የሆነ ታዋቂ እሱም ትልቅ የሆነ ሰው ነው እንደዚህ አይነት ነገር የምናየው እንጂ በቲክታክ ደረጃ እንደዚህ ተከብሮ እንደዚህ ትልቅ ቦታ የተሰጠው እኔ አላየሁም። ካለም ደግሞ አሳውቁኝ። እንግዲህ ብቻ እስኪ ምንድነው ማስተላለፍ ፈልገው ሁላችንም እንግዲህ እሱ የደረሰበትን ደረጃ መድረስ በደንብ ነው የምንችለው። የደረሰበትን ደረጃ አይተን እኛ እሱን መፎገር ወይ ደግሞ እሱን መስደብ ሳይሆን እኛም ደግሞ እንደሱ ለመሆን እንሞክር ብዬ ነውና መልእክቴ ማስተላለፍ ደግሞ መሆንም ደግሞ እንችላለን። ምክንያቱም ለሱ የወጣችው ፀሐይ ለእኛም ወጣለችና ከኛ የሚጠበቀው ሰግጦ መስራት ነው ብቻ ነው ብዬ ነው ማምነው። ወደ ቀጣይ ቪዲዮ ኢትዮጵያ ሀገራችን ውስጥ እንግዲህ ሁላችንም እንደምናውቀው በግልጽ እንግዲህ ጌዎች ምናምን እኔ ጌ ነኝ እኔ ግብረ ሰዶም ነኝ እያሉ ይገኛሉ። ቪዲዮ መረጃ አለ፣ እሱን ከፈለጋችሁ አሳያችኋለሁና
በግልጽ ድሮ ስለ ግብረ ሰዶም ሲናገረን በጣም ነበር ሾክ የምናደርገው፣ በጣም ነበር የምንደነግጠው። አሁን ግን ለኛ ኖርማል ነገር ነው። ግብረ ሰዶም ኖርማል ነገር ነው። ይሄ ሰይጣናዊ አምልኮ ኢሉሚናቲ ምናምን ነገሮች ለኛ ኖርማል ነገር ሆነዋል። ለምንድን ነው ኖርማል ነገር የሆኑት? ስለለመድናቸው ነው። ምክንያቱም ከዚህ ፊት ሰምተናቸው ስለማናቅ በጣም ብዙ ጊዜ ስንቃወም ነበር፣ በጣም ብዙዎቹ ሲቃወሙ ነበርና አሁን ግን ይሄ ነገር በቃ ኖርማል ሆኗል። በቃ እኛ ተለምዷል ነው። ክርስትና እስልምና በጣም ኢትዮጵያ ደግሞ እንግዲህ ሁላችንም እንደምናውቀው በሃይማኖት የተከበበች ሀገር ናት። ማንም ሰው እንደዚህ አይነት ነገር ደፍሮ አይናገርም። ክርስትናና እስልምና ባለበት ሀገር ውስጥ በተለይ ይሄን ድርጊት ደግሞ ሁለቱም ሃይማኖቶች በሚጸየፉበት ሃይማኖት ሀገር ውስጥ ቁጭ ብሎ አንድ ሰው እኔ ጌይ ነኝ ምን ታመጣላችሁ ብሎ ሲያወራ ይሄ እንደ ሀገርም እንደ ህዝብም ተዋርደናል። በጣም ነው የምናዝነው። ምክንያቱም አስቡት እንግዲህ ነገ ደግሞ ቁጭ ብለን ፊት ለፊታችን ሲያረጉት ነው የምናየውና ብቻ እስኪ ቪዲዮ ላሳያችሁና እኔ በጣም ያዘንጉት እኔ ጌይ ነኝ ብሎ አንዱ እንግዲህ ወጥቷል ተናግሯል። ግብረ ሰዶም ነኝ የምኖረውም ኢትዮጵያ ውስጥ ነው። ይሄው ግብረ ሰዶማውያን ኢትዮጵያን ትገድላላችሁ። ግደላ መግደል አይዲዮሎጂን የሚያጠፋ ቢሆን ኑሮ ክርስቶስ ሲገደል ክርስትና ይጠፋ ነበር። አይጠፋም። በቃ ተፈጥሮዬ ነው። ስወለድ ጀምሮ የምወደው ወንድ ነኝ። ከወንድ ጋር ሴክስ ማድረግ እወዳለሁ። አለቀ። ተፈጥሮዬ ነው። ከተፈጥሮዬ አልወጣም፣ አልጨነቅም። ግደለኝ። አንዳንድ ጊዜ ነገሮችን ለመናገር በጣም ነው ይከብዳችሁና እኔ አሁን በጣም ነው ይከብደኝ። ያው ግብረ ሰዶም ነኝ፣ ኢትዮጵያ ውስጥ ነው ምኖረው። ከፈለጋችሁ መጣችሁ ግደሉኝ። እኔም ብገሉኝ ግን እንደኔ አይነት ሺህ የሆኑ ግብረ ሰዶሞች አሉ፣ ይመጣሉ። እኔን ነው እንጂ ገደልከው አስተሳሰባችንን አትገልም ብሏል። እንግዲህ ምን እንደማወራ አላውቅም። ብቻ ፈጣሪ ለኛም ለናንተም ልቡና ይስጠን። ፈጣሪ እናንተንም እኛንም እስኪ ይመልሰን ማለት ብቻ በጣም ከባድ ነው እንደዚህ ነገር መስማት ኢትዮጵያ ውስጥ በጣም ከባድ ነውና ቤተክርስቲያን ውስጥ ነውና የሆነ በጣም ሳየው ቪዲዮን በጣም ሾክ ያደረኩት ብቻ በጣም ያደነገጠኝና ይሄ ነገር የምር ቤተክርስቲያን ውስጥ ነው እንደዚህ የሆነው፣ ይሄ ነገር ግን የምር ቸርች ውስጥ ነው ቤተክርስቲያን ውስጥ እንደዚህ የሆነው ብዬ በጣም ነውና ትንሽ ያደነገጠኝ። እስኪ ቪዲዮ ላሳያችሁና እስኪ እናንተም ሐሳባችሁ ኮሜንት ላይ አስቀምጡልኝ። ይሄን ቪዲዮ ማጋራችሁ የሰውዬ ተግባር እጅግ በጣም ስላስደነገጠኝ ነው። ምን እንደሆነ ስላልገባኝ ነው ማለት ፐርፐዙ ምን እንደሆነ አልገባኝም። ብዙ ህዝብ በተሰበሰበበት በሃይማኖት ተቋም ውስጥ ነው እንግዲህ እንደዚህ አይነት ነገር ያደረገው። ተመልከቱትና እንግዲህ ምን እንደሆነ አስረዱን። በነገራችን ላይ እዚህ ኢትዮጵያ ሀገር ነው የተካሄደው ማለት ነው ይሄ ነገር። ተመልከቱት። እንደምታዩት የሆነ የሃይማኖት ተቋም ውስጥ ነው አቁሙት ነው እንግዲህ ከንፈሩን እየሳመ ያለው። ይህ ነገር የሃይማኖት ተቋም ውስጥ መደረጉ በጣም የሚያሳፍሩ በጣም የሚያስደነግጠውና ኢትዮጵያ ውስጥ ነው ደግሞ ይሄ ነገር። ውጭ ሀገር ምናምን ቢሆን ችግር የለውም ኖርማል ሊሆን ይችላል። ምክንያቱም እነሱ ለምደውታል። ይህ ነገር ውጭ ሀገር ቢሆን ኖሮ በጣም ነበር ማለት እኔ ራሱ እንደ ኖርማል በቃ ይዛ ተለምዷል ብዬ ነበር ማስቦና ግን ኢትዮጵያ ውስጥ ግን መሆኑ ትንሽ በጣም ነው የሚያስፈራው። ከዛሬ ዓመት በኋላ ከዛሬ 2 ዓመት በኋላ እኛም ኢትዮጵያ ውስጥ እኛ ፊት ለፊት ቆሞ ወንድና ወንድ ሴትና ሴት ይሳሳማሉ። እኛ ፊት ለፊት ቆሞ ወንድና ወንድ ሴትና ሴት ሌላ ያልተገባ ነገር ያደርጋሉ። ይህን ቪዲዮ ደግሞ አስቀምጡት። እመኑኝ ዛሬ ዝም ምንል ከሆነ ዛሬ ማንናገር ከሆነ ዛሬ ማንቃወም ከሆነ ውጭ ሀገር ወይ ደግሞ ውጭ ሀገር ያለው የግብረ ሰዶም መንፈስ እኛ ሀገርም ገብቶ ሁሉም ሰው በነፃነት እንደሚያደርገው እርግጠኛ ሆኜ እነግራቸዋለሁ። እንዲህ ሲሆን ነው መቃወም ያለብን። ገባችሁ አይደል? እንዲህ ሲሆን ነው መናገር ያለብን። እንዲህ ሆኖ ፖስት ሲያደርግ ነው ይሄ ነገር አንተ ወንድ ነህ፣ እንደዚህ ደግሞ የሚያደርገው ሴት ናት፣ እባክህ አንተ ወንድ ልጅ ነህ፣ እንደዚህ መሆን የለብህም ብለን የምንናገረው አሁን ነው። ነገ ይሄ ልጅ ግን ተነስቶ ሌላ ነገር ሲሆን ወይ ደግሞ የሆነ ግብረ ሰዶም ማይሆንና እኛ ሀገር ውስጥ ያልተለመደው ነገር ሲያደርግ መደንገጥ ወይ ደግሞ መናገር የለብንም። ማስቆም ካለብን አሁን ነው። እንዲወጥተው ሲያረጉ ነው ማስቆም ያለብን። በተለይ ወንድ ልጅ ሆኖ እንደ ሴት አክት የሚያደርግ ወንድ ልጅ ሆኖ በቃ ሴት ልጅ የምታደርገውን ነገር ሲያደርግ ማለት እኛ ወንድ ልጅ ነን፣ ሴት ልጅ መሆን አንችልም። እሷን ወንድ ናት፣ ወንድ ልጅ መሆን አትችልም። ለሴትም ለወንድም የተሰጠን ነገር አለና እባካችሁ ሁላችንም እዛው ድንበራችንን ጠብቀን ብንሆን ነው ብዬ ነው ማስበውና እንደዚህ አይነት ነገሮች ስናይ ማለፍ የለብን፣ መናገር አለብን፣ በተቻለን አቅም መጨው አለብን ብዬ ነው ማስበው። ምክንያቱም ነገ ተነስቶ እኔ ጌይ ነኝ ቢል እንዳንደነግጥ መደንገጥም የለብንም። ምክንያቱም በዚህ ሰዓት ዝም አልነዋ። እስካሁን ድረስ ከኔ ጋር ከነበራችሁ እባካችሁን ይህ ቻናል ለእናንተ ስለሚገባችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አሁን 74 ገብተናል፣ ነገ ደግሞ 75 እንገባለን። ዛሬው አስኩላችሁ ቪዲዮ ይህን ይመስል ነበር። ቀጣይ
በአዲስ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ፣ አከብራችኋለሁ። ሰላም ለሀገራችን፣ ሰላም ለህዝባችን። ቻው። Okay, let's go.